ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮችና አድማጮቼ በዚህ ዝግጅት ስለ መቅረዝ ሚዲያ አጀማመርና አጠቃላይ እስካሁን ድረስ የነበረውን እንቅስቃሴ እንዲሁም በቀጣይ ልንሰራቸው ያቀርናቸውን አንዳንድ እቅዶችንም ጭምር ያካተተ መረጃ ነው የማካፍላችሁ። አብረን እንቆይ። እንግዲህ የመቅረዝ ሚዲያን ስቶሪ ወይም ታሪክ ስንመለከት የተወሰነ ቆየት ብሏል፣ ዓመታት ተቆጥረዋል። መጀመሪያ መቅረዝ ሚዲያን ክሬት ስናደርግ ስለ ኢንተርፕረነርሺፕ እና አጠቃላይ ስለ ቢዝነስ ዲቨሎፕመንት ላይ የሚያጠነጥኑ የተለያዩ ትምህርታዊ ነገሮችን አስተማሪ የሆኑ ዝግጅቶችን ለማቅረብ አስበን ነበር መጀመሪያ ቻናሉን ከፍተን ስራ የጀመርነው ማለት ነው። በዛ ሂደትም እንግዲህ ስለ ቢዝነስ ህግ፣ ስለ ኢንተርፕረነርሺፕ ኮንሰፕቶች እና ስለ ኢንተርፕረነርሺፕ ቲፖች አንዳንድ ሶሻል የሆኑ ኢሹዎችን በተለይ ሶሻል ኢኖቬሽን አይነት ኢሹዎችንም ለመዳሰስ ታስበን ነበር። ዩቲዩብ ላይ የመጣ ነው ማለት ነው። አልፎ አልፎም የላይቭ ፕሮግራሞችንም ለማካሄድ ተሞክሯል። እንግዲህ እነዚህ ሁሉ ሲሰሩ በመሃል ደግሞ አንዳንድ ችግሮች ነበሩ፣ ቻሌንጆች ነበሩ፣ መሰናክሎች ነበሩ። እነዚህ መሰናክሎች በተደጋጋሚ የኢንተርኔት መቆራረጥ፣ የመብራት መቆራረጥ፣ የሰላም በተጠበቀው ልክ አለመሆን በተለያዩ ምክንያቶች እና በተለያየ ጊዜ ሰላም እየደፈረሰ ነበር ያለው ማለት ነው። እነዚህ ነገሮች ትልቅ ኦብስታክል ማሰሪያ ሆነው ነው የቆዩት። እነዚህ ሲያያዙ እንግዲህ ኢንተርኔት ከሌለ እነዚህ ነገሮች እርስ በርሳቸው ተያይዘው ኢንተርኔት ከሌለ ኤሌክትሪክሲቲ ከሌለ ቪዲዮ መስራት አንችልም። ቪዲዮውን ደግሞ በትክክል ለመስራት ኤዲቲንጉን ለማስተካከል ቱቶሪያሎችን እና ኤዱኬሽኖችን ወይም ደግሞ አጠቃላይ የክህሎት ማሳደግ ስራውን ለማከናወን አስቸጋሪ ስለሆነ እነዚህ ተያይዘው ፑር ኳሊቲ እንዲኖረን አድርጎናል ማለት ነው። ከዛም በተረፈ ደግሞ አስፈላጊ የሆኑ ኤሌክትሮኒክ መሳሪያዎች አልነበሩም። እነዚህም እንደ ላፕቶፕ፣ ማይክ የመሳሰሉትም ማለት ነው። እነዚህ አለመኖሩም ስራውን በደንብ አጠንክረን እንዳንሰራና በሚገባ ልክ እንዳንራመድ አድርጎናል ብዬ አስባለሁ። እነዚህ ዋና ዋና ምክንያቶች ናቸው። ያም ሆኖ ግን ቻናላችን አልቆምም። እናንተ ተመልካቾቻችን እስካሁን ድረስ ቻናላችን የሚጎበኙ ሰዎች አሉ ማለት ነው። አልፎ አልፎ ቢሆንም እኛ የምንሰራው ቪዲዮ ከ6 ወር ከዛም በላይ እያቆራረጥን ብንሰራም ማለት ነው። እንደዛ ሆኖ የተወሰነ ፎሎወር ወይም ደግሞ ሰብስክራይበር አለም፣ ጥሩ ነው። ይህ የሚያሳየው ምንድነው ማለት ነው? አሁን ቀጣይ መስራት እንደሚገባን እንደዚህ የተቆራረጠ ኳሊቲ በሌለው ኮንተንት ይህን ያህል ኦዲየንስ ማፍራት ከተቻለም አሁንም ስራውን አጠናክሮ መስራት ያስፈልጋል። እርስ በርሳችን መማማር አለብን። ቀደም ብዬ እንደገለጽኩላችሁ መቅረዝ ሚዲያ ኤግዚስት ሲያደርግ ኤዱኬሽናል ወይም ደግሞ ትምህርታዊ ነገሮችን ለማድረስ ታስቦ ነው ኤግዚስት ያደረገው ማለት ነው። ምክንያቱም በመማር ለሌሎች በማስተማር ራሳችን እንማራለን። ስለዚህ የትምህርታዊ ዝግጅት ስናቀርብ ሁለት አድቫንቴጅ አለን። እኛም እየተማርን ነው ሌሎችን የምናስተምረው፣ ወይም ደግሞ አዘጋጁም እየተማረ ሌሎችን እንዲማሩ ተከታዮችን ይሄን ቪዲዮ ሊያዩ የሚችሉ ሰዎችን ቲፖችን እና ኮንሰፕቶችን ሰርች የሚያደርጉ ሰዎች እንዲማሩ ወይም ደግሞ የነሱ ፍላጎት ጥያቄያቸውን እንዲመለስ የማድረጉ ስራ ስለሚያግዝ ብለን ነው መጀመሪያ የሚያነሳነው ማለት ነው። ስለዚህ ይሄ ሀሳባችን መልካም ሀሳብ ስለሆነ ተጠናክሮ መቀጠል አለበት የሚለው ላይ እንስማማለን። ከአሁን በኋላም ይበልጥ እያሻሻል ፍሪኩዌንሲያችንንም ሪቴንሽናችንም ጨምረን ማስኬድ እንደሚገባን ነው የተረዳሁት። ስለዚህ አዲስ ዝግጅት፣ አዲስ ፕላን፣ አዲስ እቅድ አለን ማለት ነው። ቀጣይ ለምንሰራቸው ስራዎች የመጀመሪያው ከዚህ በፊት የጀመርናቸውን ስራዎች ከዚህ በፊት ስንሰራባቸው የነበርኩትን ርዕሶች ስለ ኢንተርፕረነርሺፕ፣ ስለ ቢዝነስ የምንሰራውን ኮንተንት አጠናክሮ መቀጠል ነው የመጀመሪያው ስራ ይሄ ነው። እሺ ከዚህ በፊት የነበረውን አጠናክረን ከቀጠልን በኋላ አዳዲስ ኮንተንቶችንም አዳዲስ ርዕሰ ጉዳዮችንም ማካተቱ አስፈላጊ ሆኖ አግኝተነዋል። ስለዚህ አዳዲስ ርዕሰ ጉዳዮችን የምናካትት ይሆናል። ከምናካትታቸው ርዕሰ ጉዳዮች መካከል አንዱ ቤዚክ የሆኑ የኮምፒውተር ሊትሬሲ ቱቶሪያሎችን ማካተት እንደሚገባን ተረድተናል ማለት ነው። ስለዚህ አሁን ስለ ኮምፒውተር ሊትሬሲ፣ ስለ ቤዚክ ኮምፒውተር ሊትሬሲ፣ ስለ ቤዚክ አይሲቲ ሊትሬሲ የተመለከቱ አንዳንድ መረጃዎችን እና አንዳንድ ክህሎቶችን ከዚህ ቀጥሎ የምናቀርብላችሁ ይሆናል ማለት ነው። ከዚህ ቀጥሎ ሲባል አሁን ሳይሆን ያው ቀጣይ በምንሰራቸው ቪዲዮዎች ለማለት ነው። ሌላው ስለ ሪሰርች እና አጠቃላይ ስለ ዳታ አናሊሲስ ክህሎት የተመለከቱ ነገሮችንም የምናካትት ይሆናል ከዚህ በኋላ በምንሰራቸው ስራዎች። በእርግጥ ከዚህ በፊት አንዳንድ ቪዲዮ ለመስራት ሞክሬ ብዙም ሪቴንሽን አላገኘም፣ ተቀባይነት አላገኘም፣ ብዙም እይታ አላገኘም። ይሄ ሪሰርች ምናምን ነገር
ያልኩት ጉዳይ ማለት ነው። ግን ቢሆንም በጣም ኢምፖርታንት ስለሆነ በጣም ጠቃሚ ስለሆነ ለሰዎችም ወሳኝ ስኪል ስለሆነ እኛም ደግሞ በዚህ በሪሰርች ነክ ጉዳይ አገልግሎትም ስለምንሰጥ የኮንሰልታንሲ አገልግሎት የራይት አፕ አገልግሎት ስለምንሰጥ ያንንም ራሳችንም ችሎታችንን ለማሳየት እና እንደ ማስታወቂያም ለመጠቀም እንዲህ አይነት ኮንተንቶችን መስራታችን የማይቀር ነገር ነው ማለት ነው። ሌላው ስለ ዳታ አናሊሲስ እና ያው የሪሰርች አንድ ኮምፖነንት ነው። ግን ስለ ዳታ አናሊሲስ እንዴት ነው ዳታ አናሊሲስ የምናደርገው እንዲሁም የምንጠቀማቸው ሶፍትዌሮችን አጠቃቀም በተመለከተ የተለያዩ ቲዩቶሪያሎችን የምንሰራ መሆኑን በአዲሱ እቅድ አካተናል ማለት ነው። ስለዚህ በአዲሱ እቅድ እነዚህን ሁለት መሰረታዊ ጉዳዮች ጨምረን አካተን ይበልጥ ኮንተንታችን ሰፋ ያለና ብዙዎችን ተደራሽ ሊያደርግ የሚችል የብዙዎችን ፍላጎት ሊያረካ በሚችል መልኩ የቻናላችን እቅድ አቅደን መጥተናል ማለት ነው። ስለዚህ እናንተ አድማጭ ተመልካቾቼ ተከታታዮቼ አሁንም ቻናሉን በማጠናከር ላይክ ሼር ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን በማገዝ አብራችሁኝ እንድትቆሙና አብረን እንድንንቀሳቀስ እንድንሰራ ስል በአክብሮት እጠይቃለሁኝ። እንግዲህ ሀሳብ አስተያየት ጥያቄ ካላችሁ ሀሳብ ሲባል እንግዲህ የተለያዩ ሀሳቦች ሊኖር ይችላል። በዚህ ኮንተንት ላይ ብቻም ሳይሆን ከመቅረዝ ሚዲያ ጋር አብሮ ለመስራት ሀሳብ ካላችሁ በሱ ላይም ዲስከስ ማድረግ እንችላለን። ዲስከስ አድርገን የሚያሰራንና ውጤታማ የምንሆንበት ፓዝዌይ ወይም ደግሞ መንገድ ካለ እሱን ተከትለን አብረን ሰርተን አብረን የተሻለ ውጤት ማፍራት የምንችልበት እድልም ስለሚኖር እስከዛ እርቀት ድረስ ማሰብና እስከዛ እርቀት ድረስ መንቀሳቀስ እንደሚገባ ላስረዳችሁ እወዳለሁ። በተረፈ አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። በያላችሁበት ሰላም ሁኑ። መልካም ጊዜ ይሁንላችሁ።